ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ህወሓት ሌተናል ጀነራል ታደሰ የስልጣን ርክክብ ካላደረጉ ስህተት ነው የሚሆነው ሲል ለቢቢሲ ተናገረ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ የማይፈጽሙ ከሆነ ስህተት እንደሚሆን የህዝባዊ ወያኔ ሓርነት ትግራይ (ህወሓት) ቃል አቀባይ ለቢቢሲ ተናገሩ። የህወሓት ቃል አቀባይ ሚካኤል አስገዶም የትግራይ ክልል ጊዜያዊ አስተዳደርም እየፈረሰ በመሆኑ ከፌዴራል መንግስት ጋር ያለው ግንኙነት ገመድ መበጠሱን ገልጸዋል። ከቢቢሲ ጋር አጭር ቃለ መጠይቅ ያደረጉት ቃል አቀባዩ የህወሓት ማዕከላዊ ኮሚቴ ከ2 ሳምንት ገደማ በፊት ያስተላለፈው ውሳኔ በተመለከተ ከተለያዩ አካላት ጋር ውይይት እየተካሄደ እንደሆነም ተናግረዋል። የህወሓት ማዕከላዊ ኮሚቴ ሚያዝያ 11 2018 ባወጣው መግለጫ ከ6 ዓመት በፊት ክልሉ ውስጥ በተደረገ ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑንም አስታውቆ ነበር። ህወሓት ይህንን ውሳኔውን ያስታወቀው ፌዴራል መንግስት ከፕሪቶሪያ ስምምነት በኋላ የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር እየመሩ ያሉት ፕሬዝዳንት ታደሰ ወረደ የስልጣን ቆይታ በ1 ዓመት ካራዘመ ከ2 ሳምንት ገደማ በኋላ ነው። ቃል አቀባዩ ሚካኤል የፌዴራል መንግስት ውሳኔውን ያስተላለፈው ህወሓትን ሳያስፈቅድ ሳያማክር ለብቻው ነው ብለዋል። ጀነራል ታደሰ የመጀመሪያ ዓመት ላይ የተሾመው በፕሪቶሪያ ስምምነት መሰረት በወጣው ደንብ ነው። አሁን ግን እርሱ ተጥሶ በ2013 በወጣው ደንብ ነው ብለዋል። የጠቅላይ ሚኒስትሩ ጽሕፈት ቤት የፕሬዝዳንቱ የስልጣን ዘመን በ1 ዓመት መራዘሙን ይፋ ባደረገበት የፌስቡክ ልጥፉ ላይም ጠቅሶ የነበረው የትግራይ ጦርነት ከተጀመረ ከወራት በኋላ የወጣውን የጊዜያዊ አስተዳደሩ መቋቋሚያ ደንብ ነበር። ይህ ደንብ የፕሪቶሪያ ስምምነት መፈረም በኋላ አሁን በስራ ላይ ያለውን አስተዳደር ለማቋቋም በወጣው ደንብ ተሽሯል። ቢቢሲ ስለዚህ ጉዳይ ጥያቄ ያቀረበላቸው የጠቅላይ ሚኒስትሩ ጽሕፈት ቤት ፕሬስ ሴክሬታሪያት ኃላፊ ስዩም የተሻረው ደንብ የተጠቀሰው በስህተት እንደሆነ እንደሚስተካከልም አሳውቀዋል። ከሰዓታት በኋላ የጠቅላይ ሚኒስትር ጽሕፈት ቤት የፌስቡክ ገጽ ላይ የወጣ ጽሑፍ ማስተካከያ ተደርጎበት በ2015 የወጣውን ደንብ ጠቅሷል። የጊዜያዊ አስተዳደሩ ፕሬዝዳንት ስልጣን የተራዘመው ከ1 ዓመት በፊት ሹመት በተሰጠበት የ2015 ደንብ መሰረት መሆኑን ለቢቢሲ የገለጹት የፕሬስ ሴክሬታሪያት ኃላፊዋ ከዚህም የተነሳ ውሳኔው ሕጋዊ መሆኑን ተናግረዋል። የህወሓት ቃል አቀባይ ሚካኤል በበኩላቸው ከ5 ዓመት በፊት በወጣው የቀድሞ ሹመት በውስጡ የፕሪቶሪያ ስምምነት ስለፈረሰ ጊዜያዊ አስተዳደሩን ፈርሷል ባይ ናቸው። ስምምነቱ ያፈረሰው የፌዴራል መንግስት ነው። ሌተናል ጀነራል ታደሰ ለብቻው ሾሞ የላከልን ፌዴራል መንግስት ነው። ህወሓት ይህንን አንቀበልም ብሎ ይፋ አድርጓል። ይህ ግልጽ ነው፣ የሚያሻማ ነገር የለውም ሲሉም በዚህ ምክንያት የቀድሞ ምክር ቤት እንዲመለስ መወሰኑን ገልጸዋል። ቃል አቀባዩ ከፌዴራል መንግስት ጋር የሚኖረውን ግንኙነት እንዴት ይሆናል የሚለው በቀጣይ የምናየው ይሆናል። እስካሁን ባለው ግንኙነት ግን ጊዜያዊ አስተዳደር እየፈረሰ ስለሆነ የነበረ ነገር ገመድ ተበጥሷል የሚል ሀሳብ ነው የምንወስደው ብለዋል። ይህም ምክር ቤት የተቋቋመበትን ምርጫ በፕሪቶሪያ ስምምነት ውድቅ ስለመደረጉ ጥያቄ የቀረበላቸው ቃል አቀባዩ በዚህ ሀሳብ እንደማይስማሙ ተናግረዋል። በስምምነቱ መሰረት ምርጫ የማይጸና እንዳልተደረገ ይልቁንም ታግዶ በቆዩት ገልጸዋል። በወቅቱ የተመሰረተው የክልሉ መንግስት አልፈረሰም ነበር። ጊዜያዊ አስተዳደርም የተመሰረተው በድርድር ነው ብለዋል። በድርድር የተመረጠው ምክር ቤት ሰስፔንድድ አግደን ሳይፈርስ እንዲቆይ አድርገን ለሰላም ስንል ነው የቆየነው። ምርጫው አልተሰረዘም፣ ምክር ቤቱም አልፈረሰም፣ ሆልድ አድርገን ነው የቆየነው ብለዋል። የ2 ዓመቱን ደም አፋሳሽ ጦርነት ያስቆመው የፕሪቶሪያ ስምምነት ለትግራይ ክልል የምክር ቤትና የህዝብ ተወካዮች ምክር ቤት ምርጫ እስከሚደረግ ድረስ በክልሉ አካታች ጊዜያዊ አስተዳደር እንደሚቋቋም ደንግጓል። የፌዴሬሽን ምክር ቤት በ2012 ዓ.ም ትግራይ ክልል ውስጥ የተካሄደው ምርጫ እንዳልተደረገ የሚቆጠር የማይጸናና ተፈጻሚነት የሌለው እንደሆነ ውሳኔ ያስተላለፈው
ድምፁ ከመሰጠቱ አስቀድሞ ነበር። የህወሓት ማዕከላዊ ኮሚቴ ቀድሞ ምክር ቤት እንዲመለስ ውሳኔ ሲያስተላልፍ የተነሳው ሌላኛው ጉዳይ ምርጫው ከተካሄደ 5 ዓመት ማለፉን የሚመለከት የህጋዊነት ጥያቄ ነበር። ስለዚህ ጉዳይ ጥያቄ የቀረበላቸው ቃል አቀባዩ ሚካኤል ህጋዊ ነው ሲሉም ተከራክረዋል። መጀመሪያ የተዋቀረው መንግስት በትንኮሳ በጦርነት እንዲፈርስ ተደርጓል፣ ወደ ስራም አልገባም ነበር። አሁን ጊዜ ደግሞ ወደዚያ እንመለሳለን ብለን ስናስብ አሁን ምርጫ ማድረግ አንችልም፣ በውሳኔያችን አረጋግጠናል ብለዋል። እንደ ቃል አቀባዩ ገለጻ አሁንም ምርጫ ማካሄድ የማይቻለው 40% እና ከዚያ በላይ የትግራይ መሬትና የትግራይ ህዝብ ተበትኖ ሳለ ነው። አክለውም በዚህ ሁኔታ እንደ አዲስ መርጠን መንግስት ልናቋቁም ስለማንችል አሁን ያለውን በ2012 የተመረጠው ምክር ቤት ካሸጋገርን በኋላ ህጋዊ መንግስት ከመመስረት በኋላ የሚመጣውን ነገር ምንድን ነው የሚሆነው የሚለውን ቀጣይ እናያለን ሲሉም ተናግረዋል። በህወሓት ማዕከላዊ ኮሚቴ ውሳኔ መሰረት ምክር ቤቱ ወደ ስራ እንዲመለስ ከተደረገ በኋላ አዲስ አስፈጻሚ ካቢኔ እንደሚዋቀር ቃል አቀባይ ገልጸዋል። በተጨማሪም ምክር ቤቱ ፕሬዝዳንት እንደሚመርጥ ተናግረዋል። ውሳኔውን በተመለከተ የሚደረገው ውይይት እንደተጠናቀቀ ይህ ተግባር እንደሚከናወን እስካሁን ግን አለመወሰኑን ተናግረዋል። ህወሓት ምክር ቤቱ እንዲመለስ መወሰኑን ካስታወቀ በኋላ መግለጫ ሰጡ። የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ውሳኔውን ተቃውሞታል። ውሳኔው የፕሪቶሪያ ስምምነት ውድቅ የሚያደርግ ነው እንደሆነ የተናገሩት ፕሬዝዳንቱ ይህንን እርምጃ ተከትሎ ሊመጣ የሚችለው ጦርነት እንደሚሆንም ተናግረዋል። ይህንንም ተከትሎ ሌተናል ጀነራል ታደሰ እንደ ቀድሞ የጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የክልሉን መዋቅር በኃይል ሊነጥቁ ይችላሉ የሚል ስጋት ተፈጥሯል። ሌተናል ጀነራል ታደሰ ስልጣናቸውን በምክር ቤቱ ለሚመረጠው ፕሬዝዳንት ለማስረከብ ተስማምተው እንደሆነ የተጠየቁት የህወሓት ቃል አቀባይ ሚካኤል እርሱም በቀጣይ የምናየው ይሆናል የሚል ምላሽ ሰጥተዋል። ህወሓት ፕሬዝዳንቱን በመግለጫቸው የተናገሩትን እንደማያምኑበት የተናገሩት ሚካኤል መፈንቅለ መንግስት አይደለም መደረግ ያለበት ርክክብ ነው ሲሉም ለቢቢሲ ተናግረዋል። ሰላማዊ ዲሞክራሲያዊ ርክክብ እንደሚያደርጉ እምነቱ አለን። ከዚህ ውጭ የሚሄድ ሰው ካለ ወይም ከዚህ ውጭ ከሄዱ ግን ስህተት ነው የሚሆነው፣ ትክክል አይሆንም ብለዋል። ፕሬዝዳንቱ ስልጣን ለማስረከብ ፈቃደኛ ካልሆኑ የህወሓት ቀጣይ እርምጃ ምን እንደሚሆን ቃል አቀባዩ ተጠይቀዋል። ቀጣዩ ፕሬዝዳንት ማን እንደሚሆን አሁን መናገር አይቻልም። ስልጣን ያለው አካል ምክር ቤት ስለሆነ ማንም ፕሬዝዳንት ያደርጋል የሚለውን ነገር ግን ቀጣይ የምናየው ነገር ነው የሚሆነው ብለዋል። አክለውም ፕሬዝዳንት ታደሰ በሰላማዊ ስልጣን ያስረክባሉ አያስረክቡም የሚለው አሁን አከራካሪ ነጥብ ሊሆን አይችልም፣ ያኔ ስንደርስ የምናየው ነገር ነው የሚሆነው ሲሉም ተናግረዋል። ጊዜያዊ አስተዳደሩ አሁን ፈርሷል፣ ምክር ቤቱ ወደ ስልጣን ይመጣል ያሉት ቃል አቀባዩ ፕሬዝዳንቱ የመሾምና ካቢኔ የመዋቅር ስልጣን ያለው ይኸው ምክር ቤት መሆኑን ገልጸዋል። በመሆኑም በክልሉ 2 መንግስት ይኖራል ሊባል እንደማይችል ጠቅሰው የህወሓት ውሳኔ በተመለከተ እስካሁን ድረስ ከፌዴራል መንግስት በኩል ይፋ የተሰጠ አስተያየት የለም። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ በበኩላቸው ባለፈው ሳምንት በሰጡት መግለጫ የሚመሩት ካቢኔ ስራውን እንደሚቀጥልና የክልሉ መንግስት መስሪያ ቤቶችም መደበኛ ተግባራቸውን ማከናወን እንደሚቀጥሉም ገልጸዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።